ጠይቂያት። ምን አለሽ? ዳጣሉ ማያስመጣም እንዴ? ቆይ ሰላም ሳይመጡ እነሱ ናፈቁሽ? ጦሽ ታዲያ ምንድን ነው ቁርስ መባለሽ? አንቺ በቃ ለወድሽ ነው የሚናፍቁሽ? ምንድን ነው መባለው ቁርስ? ምንድነው የሚሻለኝ? ግን መከራ ነው አባዬ፣ መከራ ነው የምንበላሽ። ምን መከራ ገዝተሽ ነው? መከራ ምንድን ነው? አዎ ገዝቻለሁ። እዛ ጋር ጠረጴዛ ላይ ቁጭ ብለን በሻይ እየነከርን እንበላለን። እሺ እንደ ፓስቲን አይነት ነው? ኧረ ውሃ እንደው ምን ይሻልሻል? ሰላም በጉጉት ስትጠብቀው የነበረው ጥያቄዋ ስለተመለሰላት አሁን እጅግ በጣም ደስተኛ ሆና ትገኛለች። ይህንን ነገር ስትሰማ ሆስፒታል ገብታ የነበረችው ሰላም አሁን በሰላም ወደ ቤቷ ተመልሷል። ልጇን ለማየት ደግሞ እጅግ በጣም እየጓጓች ትገኝ ነበረ። ታዲያ እናትና ልጅ ሲገናኙ አጉል ነገር ይፈጠርብኛል ብሎ የሚያስበው ደረጀ ዳጣን ወደ ሌላ ቦታ በመላክ እናም ቤት ውስጥ በድንገት እንዳይገናኙ ለማድረግ እየሞከረ ይገኛል። ይህንንም ስታይ ሰላም አሁን ቤት ስትገቢ ዳጣ የለችም፣ ወደ ሌላ ቦታ ልኪያታለሁ ሲል ደረጀ አስረድቷት ስለነበረ ሰላም ደግሞ እንዴት እንደዚህ ታደርጋለህ ጋሼ? አሁን እኮ ልጄን ማየት በጣም ነው የምፈልገው፣ እናም ከአጠገቧ ልሆን እፈልጋለሁ። በጉጉት ስጠብቀው የነበረው ጊዜ እኮ ነው። ቆይ እንዴት አስቻለህ? ለምንስ እንደዚህ ታደርገኛለህ? ስትልም እየጠየቀችው ትገኝ ነበረ። ግራ የተጋባውና እየተወዛገበ የሚገኘው ደረጀ አሁን ዳጣና ሰላም ፊት ለፊት ሲገናኙ ልጄ ብላ እውነቱን ትናገርብኝ ይሆን እንዴ እያለም በስጋት ቀጣና ላይ እየወደቀ ይገኛል። ለዘመናት ደብቄ የነበረውን እውነታ አሁን መናገር ለኔ ትክክል አይደለም። በዚህ የተነሳ ቤተሰቤ ይፈርሳል፣ እናም ትዳሬ ይበተንብኛል ሲል ስጋት ላይ ወድቆ ይገኛል። ሰላምም የዘመናት ጥያቄዋ ስለተመለሰላት በእርግጠኝነት ዳጣን ስታያት ልጄ ብላ የምትጠመጠምበት ይመስለኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዛሬው ደግሞ ዳጣ ፊልሜን ክፍል 59 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ሁሉንም ነገር መጠየቅና ማወቅ አመሏ ያደረገችው አቢጌል አሁንም በተደጋጋሚ ስለ ሰላም ጉዳይ እየጠየቀቻቸው ትገኛለች። ታዲያ ወይዘሮ ማርታ እኔን ከምትጠይቅኝ ለምን ሰላም ምን ሆና ሆስፒታል እንደገባች እራሷኑ ሄደሽ አትጠይቂያትም? ስትልም አፏን ለማዘጋት እየሞከረች ትገኝ ነበረ። ታዲያ ማርቲ ልጇ ለወሬ ምን ያክል ጉጉ እንደሆነች ስለምታውቅ ምንም አላስደነቃትም ነበረ። በተደጋጋሚ ያገኘቻቸውን ሰዎች ቆይ ሰላም ምን ሆና ነው ሆስፒታል እየገባችው እያለችም እየጠየቀች ትገኛለች። ናታንም ሆስፒታል አድሮ ሲመለስ ነበረ። ቆይ ናታን ሰላም ምን ሆና ነው ሆስፒታል እየገባችው? ምን ሰምታ ነው እየደነገጠችው? ስትል እየጠየቀችው የምትገኘው። ታዲያ ናታንም ኤቢ ቆይ እኔን ከምትጠይቅኝ ለምን እሷን ሆስፒታል ሄደሽ አትጠይቂያትም? ሰላም እንዴት ናት ከማለት ይልቅ ምን ሆና ሆስፒታል ገባች የሚል ጥያቄ ነው የሚያስጨንቅሽ? በጣም ትገርሚያለሽ እያለም እየተኮሳታተረባት ትገኝ ነበረ። ምንም ያልመሰላት አቢጌል ግን ጥያቄዋን እንደቀጠለች ትገኛለች። እጅግ በጣም እያስጨነቃት ያለው የሰላም የጤንነት ጉዳይ ሳይሆን ምን ሆና ሆስፒታል እንደገባች እናም በድንገት ምን ሰምታ ራሷን ስታ እንደወደቀች ነው። ነገር ግን ማንም የማስረዳት ግዴታ ስለሌለበት ለአቢጌል ማንም እውነታውን ሊነግራት እንዳልቻለም ጭምር አይተናል። ደመ ነፍሷ እየነገራት ያለችው ዳጣም ስለ እናቷ አብዝታ እየተጨነቀች ትገኝ ነበረ። ዳጣም ደረጀን በተደጋጋሚ ሰላምን ሆስፒታል ሄጄ ሊያት እኔ ላያት እፈልጋለሁ እያለች ብትጠይቀውም ነገር ግን ደረጀ ፈቃደኛ እንዳልሆነላትም አይተነዋል። ምናልባትም ሰላም ሆስፒታል ውስጥ ዳጣን ብታያት ሌላ ነገር ይፈጠራል ብሎ ስላሰበ በፍጹም ወደ ሆስፒታል እንድትሄድ አልፈቀደላትም። ዳጣም ይህ ነገር ቢያስጨንቃትም ደረጀ ቆይ ለምንድን ነው
ሆስፒታል ሄጄ ሰላምዬን እንዳልጠይቃት የምትከለክለኝ ስትልም በተደጋጋሚ እየጠየቀችው ትገኝ ነበረ። ታዲያ ደረጀ ምክንያቱን ለማስረዳት ፍቃደኛ ባይሆንም ነገር ግን አሁን ወደ ቤት ትመጣለች፣ እናም እቤት ትጠይቂያታለሽ ብዬ ነው ያንቺ መሄድ አስፈላጊ ስላልሆነ ነው ሲልም ለማደናገር እየሞከረ ይገኝ ነበረ። ታዲያ ዳጣ ምንም እንኳን ሆስፒታል ካልሄድኩኝ ብላ ለማስቸገር ብትሞክርም ነገር ግን ደረጀ አባትሽ እኮ ነኝ፣ እናም እንደ አባት ልታከብሪኝ ይገባል። ዳጣ እባክሽ ተረጋጊ፣ እንድታከብሪኝ እፈልጋለሁ ሲላት እሷም ከአባቷ ቃል አልወጣም በማለት ተረጋግታ ሆስፒታል ከመሄድ ተቆጥባ ትገኝ ነበረ። ሰላምም እባካችሁ ዳጣን ላኩልኝ እያለች በተደጋጋሚ ብትጠይቃቸውም ነገር ግን ደረጀ ፍቃደኛ ስላልሆነ ሰላም ዳጣን ልታያት እንዳልቻለችም ጭምር አይተን ነበረ። ናታን ወደ ቤት ከተመለሰ በኋላ ከወይዘሮ ማርታ ጋር አንዳንድ ነገሮችን ማውራት ስለፈለገ ቁጭ ብለው እያወሩ ይገኙ ነበረ። እንግዲህ ናታን የዳጣን ጉዳይ ለማጣራት ማለትም አንቺ በዳጣ እናት ቦታ ብትሆኚ ምን ታደርጊያለሽ? ማለትም በዳጣ ቤተሰቦች ቦታ ብትሆኚ ምን ታደርጊያለሽ? አባዬ ከውጭ ልጅ ወልዶ ብትሰሚ ምን ታደርጊ ነበረ? የሚል አይነት ጥያቄ እየጠየቃት ይገኝ ነበረ። ማርታም ይህንን ነገር ለመመለስ እጅግ በጣም ከባድ ነው፣ ነገር ግን የኔ ባል እንደማያደርገው አውቃለሁኝ እያለችም ነበረ ለናታን በትህትና ስታስረዳው የነበረው። ለዘመናት የቆየው ትዳሬ እንዲበተን አልፈልግም፣ ነገር ግን ደግሞ በእኔ ላይ ሄዶ ልጅ መውለዱን ብሰማ ምን እንደማደርግ አላውቅም እያለችም እየተዘጋገበች ትገኝ ነበረ። ታዲያ ናታን ውስጡ ስለሚያውቅ ይህ ነገር እጅግ በጣም እያስጨነቀው ይገኛል። አባዬ የዳጣ አባት እንደሆነ ብታውቂ ምን ይሰማሽ ይሆን እያለም ከራሱ ጋር እሰጥ አገባ ውስጥ እየገባ እናም ራሱን እያጨናነቀ ይገኛል። ምናልባትም ናታን የዳጣና የደረጀን ሚስጥር ማወቁ አሁን ሰላሙን እየነሳው እናም እያጨናነቀው ይገኛል። እናም ይህ ሚስጥር መስማት አልነበረበትም። ዳጣን አጨናንቆ ባይዛት ኖሮ ናታን ይህንን ነገር አያውቅም ነበረ። ምናልባትም ደረጀና ዳጣ ብቻ ስለሆኑ ሚስጥሩን የሚያውቁት ይህ ነገር የመታወቅ እድሉ እጅግ በጣም ዝቅተኛ ይሆን ነበረ። ናታን እና ዳጣ ለቀናታት ተለያይተው ስለነበረ አሁን ሲገናኙ በጣም እንደተነፋፈቁ እናም ለሰዓታት እንዳልተያዩ እየተነጋገሩ በስስት እየተቃቀፉና እያወሩ ይገኙ ነበረ። ታዲያ ዳጣም ናታን አቢጌል እኮ እህቴ ናት፣ እናም ወደፊት ያለው ነገር በጣም እያሳስበኛል ስትልም እየጠየቀችው ትገኛለች። ናታን እኔ እናንተ ብንገባ አቢጌል ምን ልትሆን እንደምትችል አስብ። ዛሬ ላይ እህቷ እንደሆንኩኝ አታውቅም፣ ነገር ግን ነገ እህቷ እንደሆንኩ ስታውቅ ምን ይፈጠራል? ያንተ ደግሞ እህትና እህትማማቾቹን መጠየቅ በጣም ሼም ነው ስትልም እየጠየቀችው ትገኝ ነበረ። ታዲያ ናታንም ዳጣ አንቺን ባላገባም እኔ በፍጹም ከአቢጌል ጋር አልሆንም፣ ምክንያቱም አቢጌልን አልወዳትም፣ ለሷ ምንም አይነት ስሜት የለኝም። እናም አንቺን አገባሁሽም አላገባሁሽም ከሷ ጋር ያለው ታሪክ አይቀየርም ሲልም እየነገራ ትገኛለች። ዳጣም እሺ በቃ እሱን እየኖርን እናየዋለን ስትልም ለናታን ቃሏን ሰጥታው ትገኝ ነበረ። አቢጌል ዳጣን ለመጥራት እየወጣች በነበረበት ሰዓት እረ ዳጣ እያለች በረጅሙ ስትለፈልፍ ናታን ሾልኮ እንዲደበቅ ካደረጉ በኋላ አቢጌል ምን ፈልገሽ ነው ብላታለች ዳጣ። እሷም ቆይ ምን ትሰሪያለሽ ለብቻሽ ስትልም ጠይቃት ነበረ። ታዲያ ጊዜም ከጥርጣሬ ወደ ኋላ የማትለው አቢጌል ከናታን ጋር ነበርሽ አይደል ስትልም ጥያቄዋን ቀጥላለች። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሉ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኖር እያልኩ ሰናበታችኋለሁ።